ለፍስፍስና ልጄን አትመጥናት ለምን እርሱ አይገጥሙኝ በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት ስለ ስራው አይጨነቁ እኛው ብቁ አድርገን እናዘጋጅዎታለን ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል ለበለጠ መረጃ ድረገጻችንን ይጎብኙ እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው አብሮቪዥን ግሎባል አልሚ ምርቶች በሀገራችን ለመጀመሪያ ጊዜ በግዙፉ ፋብሪካችን ሙሉ በሙሉ በኤክስፖርት ስታንዳርድ የቀረቡትን የሽሮና የበርበሬ ምርቶቻችንን ለገበያ አቅርበንልዎታል። አሜሪካና ካናዳን ልካለን። ወደ አውሮፓና አውስትራሊያ ሌሎች ሀገራት ጥራት ያላቸው ምርቶቻችንን ማከፋፈል የምትፈልጉ በስልክ ቁጥራችንና በድረገጻችን ያገኙናል። አልሚ ምርቶች የጥራት ልዕቀት። ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ ወይ በስዬ ጎሽ ስፈልግ አረፍ በይ ነኝ የምፈልግሽ ምን ሆነሃል ዝም በይ ሩቴ እጅሽን አምጪ አጨብጪኝ ቆይ እንደዚህ ነው የፈለኩት ያሽ እንደ ትግል ያጂ አዎ ያጂ ምንድነው ማልፈሰፈስሽ ጠንከር አድርጊው እንጂ አውቃለሁ በስዬ ሊድግ ዝም ብለሽ ያጂልሽ ጠበቅ 1 2 3 እንደዚህ ማድረግ አቅቶኝ እኮ ነው የማንም መሳቂያ ሆንኩት ምን ተፈጥሮ ነው ለጥቂት እኮ ነው ምነው በቀረብኝ ይሉት ምነው በቀረብኝ ተዋረድኩ ጀምሩ ሳይባል እኮ ነው ለጥቂት ቀደመኝ ጣለ አሸነፈኝ ወይ ተወዳድረ ነው እንዴ ተሸነፉ እንጂ በቃ ይዘው እንዴ ቀጣይ ታሸንፋለህ ምን አበሳጨ አትይኝ ባክሽ ይልቅ አንድ ጉዳይ ላማክረ ምን ማሸነፍበትን በቃ ሲሰውቶ በቃ እነማየን ሰርፕራይዝ ላደርጋቸው አስቤያለሁ በምን 50ኛ ዓመት የጋብቻ በዓላቸውን እናክብርላቸው ማ እኔ እናንተ በስዬ እንዳታስቢ ይሩቴ የነሱን እንዳታስቢ ለምን በስዬ እንዳታስቢ ይሩቴ እኔ ያቶ ምን ተስኖትን የጋብቻ በዓል አላከብርም ምንድነው ቆይ ያሳሰበ ገንዘቡ ነው ለሱ ከሆነ ነው ይሸፍነዋል አታስብ ልንገርሽ አይደል ይሩቴ የነሱ የጋብቻ በዓል ሲከበር የኔና አንቺ ፍቺም እግረ መንገዱን ይከበራል ምን ማለት ነው አለቀ ያቶ ምን ተስኖትን የጋብቻ በዓል እኔ በስንቱ ቅጣው ማከብረው ምን ችግር አለው አንቺ አላየሻቸው እንዴት እንደሳቁ ብለው እኮ ነው የሳቁ አላረጉ አይ እንግዲህ በዛ በቃ እናከብርላችኋለን አለ ሂሩቴ እኔ እኮ የእናትሽ ቢከበር ችግር የለብኝም ያባትሽን ግን እንዳታስብ የሁለቱንም እናከብርላችኋለን አልኩ እናከብርላችኋለን ምን ነው ሂሩት ይኸው በስንቱ ይሄ ጉዳይ ከኔና ካንተ ወጥቶ ሌላ ሰው ጆሮ ደርሶ ሰርፕራይዝ ይበላሽና የመጨረሻችን ነው ካንተ ራስ አልወርድም የፈለግሽውን ታደርጊያለሽ እንጂ አይከበራትም እኔን 500 ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ
በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። ሰላም ለዚህ ቤት ይሁን። ጎሽ ሙሌ መጣ እንዴ ታለም አንቺ ጠርተሽኝ እንዴት ነው መዘገየው? ከተፍ ወዲያው ለዛ ነው አትላንት ጠርቼ ዛሬ መጣሁ። አይ ምን ያው አከራይ ከሱ ጋር ኩኩሉ እየተጫወትኩ ነበር። አየኛ ላይ እንድብብቆሽ እና አሁን ነግቶልህ መጣ አኩኩሉ? አይ አልገኝ ብዬ ሸውጃቸው ነው የመጣሁት። በልሙሌ እቺን 2 ቀን በደንብ ታግዘኛለህ። ምንም ችግር የለም። አንቺ ብቻ ክፍያው ላይ በርታ በይ እንጂ ምንም አያሳስብም። እሺ ይኸውልህ መፈልጋቸውን እዚህ ላይ ጽፌልሃለሁ። ገዝተልኝ ትመጣለህ። እሺ እሺ። የማን ልደት ነው የሚከበረው? ልደት አይደለም ዝም ብለህ ገዝተልኝ እኮ መታለደ በስዬ ልደት ነው እንዴ? የምን ልደት? በስ ሙሉ ቀን ዝም ብለህ ገዝተህ አትመጣም አንተ? እንዴ ሙሌ አላወቅም እንዴ እናትና አባት 50 ዓመት እንደሞላቸው? በስንቱ ይስማ እንጂ እሱስ ልጅ አይደል እንዴ? 50 ሞላቸው። 50 ሂድ ሙሉ ቀን ዝም ብለህ ሄደህ ገዝተህ አትመጣም? በስዬ ዝም ብለህ ሂድ። ምን ሆነሃል አንተ? ሙሉ ቀንን እያወቅኸው? ታዲያ ለዛ መስሎኝ የምነግረው። በስንቱ አትፈታተነኝ እሺ? ገና በሬዲዮ ነዛልሻለሁ። ምን ተስኖት ሊያከብር ክብራን አድማጮቻችን ዛሬም ለምን የሚለው ፕሮግራማችን እነሆ በሳቱ ተጀምሯል። እኔ በሰንቱ ቅጣው ነኝ። አሁንም ለምን ብለን መሞገታችንን እንቀጥላለን። ክብራንና ክብራት መቼም በማህበረሰባችን መካከል አንዳንድ አላስፈላጊ የበዓል አከባበራትን ሳትታዘቡ አትቀሩም መቼም። በተለይ ባልና ሚስት ተጋብተው ረጅም ዓመት ከቆዩ በኋላ በዓል አክብሩልኝ ማለት አሉ ደግሞ አንዳንድ 50 ዓመት ሞላን ብለው ማለት ይቅርታ ለቃሉ በወጪ የሚጨማለቁ። እኔ እንደዛ ነው የምወስደው፣ በወጪ መጨማለቅ ነው። ይሄን ነገር ሁላችንም በየቤታችን ለምን ብለን መሞገት አለብን፣ ማስቀረት አለብን ይሄን ጎጂ በዓል። እኔ አሁን ከራሴ እንዳብነት ስጀምር ባለቤቴ እናትና አባቷ ከተጋቡ እንዳጋጣሚ 50 ዓመት ሞልቷቸዋል። ምን ይጠበስ በዓላቸውን ካላከበርኩ ብላ ቆርጣ ተነስታለች። እኔ ደግሞ አይሆንም ባይ ነኝ። ይታያችሁ እንዴ ያውም የምን ተስኖትን አይደረግም። ምንድነው 50 ዓመት ከሞላ በኋላ ይሁኝ ማለት? ድምፅን አጥፍቶ ሹልክ ነው። ምንድነው ይሄ? ምንድነው? የማን ልደት እንደሆነ ማወቅ ስላልቻልኩኝ ሁሉንም ቁጥር አመጣውልሽ እንዳይቸግርሽ። ሙሉ ቀን አቤት። አሁን ከፊቴ ጥፋልኝ። ከፊቴ ጥፋልኝ። ምን አበሳጭሽ? ከፊቴ ጥፋልኝ አልኩ። ችግር የለም እጠፋልሻለሁ። ውጣልኝ አሁን በቃ። ግን ከመጥፋቴ በፊት የሰራውበትን ብትሰጪ። ጭራሽ ሂዱጣ ብያለሁ። ሙሉ ቀን አንተ ሰውዬ ወጣ አልኩኝ እንዴ? ምን ነው አይኔ ምን ሆነ? ፈጠጣ። ይልቅ የዛሬውን ፕሮግራሜን ሰማሽው? የዛሬ ፕሮግራም ሙዚቃ ብቻ አይደል ሲጋበዝ የነበረው? ሙዚቃ? የምን ሙዚቃ? ምን የመሳሰሉ በሳል ሐሳቦችን ነው ሳስተናግድ የነበረው። በአንተ ሰዓት ሲተላለፍ የነበረው ሙዚቃ ነው አልኩ። በኔ ሰዓት? አዎ። እርግጠኛ ነሽ? በጣም እርግጠኛ ነሽ? በኔ ሰዓት ሙዚቃ ነው የነበረው? ነገርኩህ እኮ። አንተ ነህ? ምን ሙሉ ቀንን እነዚህን እቃዎች ገዝቶ እንዲመጣ ያደረግከው አንተ ነህ? ኧረ እኔ አይደለሁም። ፕሮግራሙን ለማበላሸት? ኧረ እኔ አይደለሁም። ይኸው በስንቱ ፕሮግራሙን ለማበላሸት አንዳች ነገር ለማድረግ ሞክርና እኔ እናንተ የመጨረሻችን ነው። ሙሌው ሰው ነው እኮ ከልቡ። ሄሎ ሄሎ በሲ፣ ዛሬ በቴክኒክ ችግር ምክንያት ፕሮግራምህ ለአድማጭ መድረስ አልቻለም። ምን?
ድሮስ እኔ ደህና ነገር ሳዘጋጅ መቼ ታሰራጫላችሁ? እኔ በየትኛው መንገድ ይሄን ፕሮግራም እንዲከበር አላደርገው። አው ቢከበር እንኳን ሰርፕራይዝ ሆኖ አያከብሯትም። እኔ ላይ እኔ የማደርገውን አሳይሃለሁ። ፕሮግራሙን ነው ማጨናግፈው። ሂሩት አንቺ ሂሩት ወይ በስዬ ወይ መጣ እንዴ? ምንድነው ይሄ? ዲኮር ነው። ዲኮር ምን ያደርጋል? ለፕሮግራሙ ነው በስዬ። እዚህ ቤት ምን ያደርጋል ማለት? እንዴት ማለት ነው? እኔ ቆይ እዚህ ቤት መብት የለኝም እንዴ? አባወራነት አይከበርም? ባህላቸውን አከብራለሁ ብለሽ ድርቅ አልሽ፣ እምቢ አልሽ። ተይብልሽ አይደለም ጭራሽ እዚህ ልታስጨፍሪብኝ ነው? ችክ እሺ በቃ ተው፣ አሁን ተሻለ? እሺ ለኔ ብታስቢማ ኖሮ እንዴት አምሜ በዓል አከብራለሁ ብለሽ አትነሽም? ያውም ነጭ ለብሰሽ። ላንተም እኮ ገዝቼልሃለሁ። ለማ እኔ በስንቱ ነው የምለብስ? አላረገው እንዴ አንቺ ስራሽ ደግሞ የእሳቸውን በዓል አክብር እንደ በየ እንዲላቸውና አባዬ የራሳቸው ጉዳይ ወይ በስ አይመለከተኝም። ስሞትልኝ እንደውም ጥቁር ነው የምለብሰው፣ ጥቁር በጥቁር ግጥም አድርጌ የምለብሰው። በስ ያታረገው እንዴ በዛሬ ቀን ጥቁር ትላል እንዴ? በስንቱ ይኸውልህ፣ በቃ ከፈለክ ፕሮግራሙ ላይ አትገኝ፣ በቃ ይቀር። አንቺ ብለሽ ነው እንዴ? እገኛለሁ እንጂ የአባቴን በዓልማ ጥቁር በጥቁር ለብሼ ፏ ብዬ ነው የማከብረው። አይ በስዬ እንግዲህ ከዲጋ አባቴ አትምጭብኝ አንተ በስንቱ የምሩ ነው እንዴ? Welcome aboard Flight 264. We will be in the air approximately 2 hours. ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክሞ ቃል አለብን። ኢትዮ ጠቢብ ሆስፒታል። ሙሌ እንኳን ለ50ኛ ዓመት የጋብቻ በዓል አደረሳችሁ። እንዴ ሂሩቴ ወዬ 50 ዓመት ሞላችሁ እንዴ? እነማ አንቺ እንደ በስዬ ሙሉ ቀን ወይ እኔ ስንት ዓመቴ ነው? ገና ናችሁ ለካ። እና ታዲያ ምንድን ነው? ዛሬ አባዬና የማየ 50ኛ ዓመት የጋብቻ በዓላቸው ነው። 50 ዓመት ሞላችሁ እንዴ? አይገርምህም? በሚገርም ፍቅር 50 ዓመት ሞሉ እኮ። ደስ ይላል በጣም። ግን አንቺ ቆይ እንዴ ብትደፍሪ ነው? ምን ሆንክ ደግሞ? እንዴ ብትደፍሪ ነው? ምን ሆንክ? በእናትና አባቴ የጋብቻ በዓል ላይ ያልጠራሽ? ይሄው አሁን ጠራው። መጣህ አይደል? አሁን ነው ማወቅ ያለብኝ? ለኔስ ወላጆች አይደሉም? የድርሻዬን ማድረግ የለብኝ? ለወላጆች አንሳለሁ? እሱማ አታንስም። ግን ያው ብነግርህ ሰርፕራይዙን ታበላሽብኛለህ ብዬ ስለፈራው ነው። በእውነት በጣም ነው ማዝነው። ምንም ቢሆን ያቅሜን የሆነ ነገር ማድረግ ነበረብኝ። በቃ ተረጋጋ። እንዴ ሙሌ ምን ሆነሃል? በቃ እዚህን ያህል ካሳሰበ የኬኩን ወጪ አንተ ትሸፍናለህ። ምን አያውንም አንዴ ጀምረሽዋል ጨርሽው። ለዚህ እኮ ነው። በላሁን እሱን ተውና እኔ የምልህ ሙሌ አባዬና በስዬ ተጣልተዋል እንዴ? መች ተፈቅረው ያውቁና? እውነቴን ነው እንዴ? ቆይ ተጣልተዋል ብለሽ አሳንሽዋ? እሺ ምን ሆነ ነው? በምን ተጣልተው ነው? ለገና ያስቸገረ ጸብ ነው አይተጣሉት? ምረም ታዲያስ በምን የተነሳ ምን አገናኝቷቸው? ምን ሆነ መሰለሽ? በስንቱ ያላቅሙ ውድድር ውስጥ መግባት። እሺ አባዬ ደግሞ በስንቱ ይሸነፋል ብሎ ማስያዝ በሰው መሃል በአደባባይ። አባዬ ደግሞ አንዳንድ ጊዜ ያበዛዋል። በስዬ ለዚህ ነው እንደዚህ የሚሆነው። በስንት ገላጋይ መሰለሽ ተደበደቡ የቀሩት። ቤተቤት ተደሞ ማጋነን ስትወድ በስዬ ነው አባዬን የሚደባደበው። ነበርሽ በቦታው አለሽ? እኔ ነኝ የነበርኩት። ማን ይናገር የነበረ ማን ያርዳ ይቀበል? በስዬን ሳልረዳው አስቀየምኩታ። ለማንኛውም ይኸውልህ ሙሌ
ልክ ሰዓቱ ሲደርስ ደውልልሃለሁ አባዬና ማየን ይዛቸው ትመጣለህ ታዲያ ሰዓት ነግራችሁ እዚህ ነው ሰርፕራይዝ የምናረጋቸው አደራ እሺ በቃ እንዴት ሌላ ምንም ኃላፊነት የለብኝ ምን አይነት ኃላፊነት ማለት መድረክ መምራት አያስፈልግም እንዴ 50 ዓመት ያለ መድረክ መሪ ይዛቸውና አልኩ ይሄ እኮ ኃላፊነት ነው ይከብዳል እኔ ምን ሽሮቴ ምንድነው ከዛ እዚህ ዝም ብዬ ምንም ሳልናገር እንዴት ይዣቸው መምጣት ይችላል ልቀ ተው ተመከርተው እንደዚህ ነው እንጂ በቃል ብዬ ለሱ አገር ልብስ ልልበስ ምን ነው በስዬ ምን ነው ምን ሆነሃል አላማረብኝም ዲው በስዬ ምን ሆነሃል አስደነግጣለሁ ገና እኮ ይሄን ይደርብበታለሁ ሊገባኛል አባዬ ለተናደህ አይ አልተናደህ ሊገባኛል እኮ በስዬ እሱን ለመበቀል ነው እንደዚህ ያደረከው በስዬ አንተ ደግሞ መልካም ልብ ያለ ሰው ነህ ምንም ውስጥህ እኮ ክፋት የለም አባዬም እንደዛ እየሳቸውን አታንሽከኝ እሱን እኮ ልትረዳ ይገባል አባዬ እኮ ትልቅ ሰው ነው በስዬ ታማዋልኩ በስዬ ቆይ ጥላቻን በጥላቻ ማሸነፍ ትችላለህ ንገረኝ እስቲ ጥላቻን ማሸነፍ የምትችለው በፍቅር ብቻ ነው በስዬ ሙት እመነኝ አባዬን ማሸነፍ የምትችለው የእውነት ደስተኛ ሆነ ቦታው ላይ በመገኘት ነው ልክ ነሽ እባክሽ ኧረ ልክ ነሽ ከኔም አይጠበቅም ካንተ አይጠበቅም ህፃን መቀየም ከኔ አይጠበቅም ሻውን ምን ሆኖ ይባላል ቅድም እኮ ነው ይዛቸውና ብዬ ላኩት እየነገራቸው ይሆናል ምን ሰርፕራይዙ ነው ወረ በፍጹም አያረገው ሙሌ አስጠንቅቄ ነው ላኩት አያረገው ኦይ ካስጠነቀቅሽማ አደራ ንገራቸው ብለሽዋል ማለት ነው አያረገው ታይበለ የቀለድክ ነው የመጡ ስማ አልነገርካቸውም አይደለ ሰርፕራይዙ እንዴ አደራ ብለሽኝ ነግራቸዋለሁ ምን ነው ነገርካቸው እዚህ እንዲመጡ ነው ተዘጋጁ ሰርፕራይዝ ድንገት ፈንጠዝያ እንኳን ለ50ኛ ዓመት የጋብቻ ባላችሁ በሰላም አደረሳችሁ የኛ ነው አባዬ አላምንም አዎ ለእናንተ ነው አባዬ እንኳን ለ50ኛ ዓመት የጋብቻ ባላችሁ በሰላም አደረሳችሁ ሞላን እንዴ ሞላ ሞላ አባዬ አዎ ተመስገን ተቃቀፉ ሶፍት ይዟል ሶፍት ያለቅሳለሁ ብዬ ስላላሰብኩ አላስኩም ሩት እያለቀስሽ ነው የደስታ ነው ኧረ በቃ ዝም በሉ ዝም በሉ እንዴ ለምን ደረሱ ነው እንዴ ሂሩቴ ደስ ሲላት ደስ አለኝ አይገርምም በህይወቴ ለመጀመሪያ ጊዜ ዙፋንና ምንተስኖ ሲተቃቀፉ አየኋቸው ይገርማል በጣም ነው ደስ ያለኝ የምር በጣም ለካ እውነተኛ ደስታ ያለው የቤተሰብ ደስታ ውስጥ ነው ማለት እኔና ሂሩቴ 50 ዓመት ሊሞላን ስንት ዓመት ቀረ አጥፍት በድጋሚ እንኳን አደረሳችሁ እንኳን አብሮ አደረሰን እናመሰግናለን ያዙ ይሄን ያዝ እንደርሶ ቢሆን ስንት ነገር ይፈጠር ነበር ይሁን እኔ ትቼዋለሁ በድጋሚ እንኳን አደረሳችሁ እንኳን አብሮ
በስንቱ